ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ይሄን መጽሐፍ ቅዱስ እያለ እነሱ ጓገጭ ነው። ኖ ኖ ኖ ኖ ሁሌም ፕሮቴስት ማድረግ ነው። ለመከራከር ሳይሆን ለማወቅ አንብቡ። እናንተ ዝግጅታችሁ ለመከራከር ነው። ያ ደግሞ እኔም ሳረገው የነበረ ነው። ላንብበው ምን ይላል? ምዕራፍ 2 ቁጥር 38 ምን ይላል? ራሳችሁ ለመከራከር ሳይሆን ለማወቅ አንብቡ። እናንተ ዝግጅታችሁ ለመከራከር ነው። ያ ደግሞ እኔም ሳረገው የነበረ ነው፣ ለማስተዋል አይደለም። ምን ይላል? ጴጥሮስም ይላል ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ኃጢአት የሚሰረየው በኢየሱስ ክርስቶስ ስም ስትጠመቅ። ጥምቀት ኃጢአት እንደሚያሰርይ በኢየሱስ ክርስቶስ መጠመቅ ገስዋል እንደሚያደርግ ይናገራል። የመንፈስ ቅዱስንም ስጦታ ትቀበላላችሁ ይላል። ኃጢአትም ይሰርያል ጥምቀት፣ የመንፈስ ቅዱስ ስጦታም ይሰጣል። ይሄን መጽሐፍ ቅዱስ እያለ እነሱ ጓገጭ ነው። ኖ ኖ ኖ ኖ ሁሌም ፕሮቴስት ማድረግ ነው። ፕሮቴስት ለምንድን ነው ታዲያ እዚህ ጋር ግርግሩ ብላችሁ ካላችሁ በጌታ በኢየሱስ ክርስቶስ ስም የተጠመቁ ሰዎች ያገኙትን ነገር እንዳናገኝ ነው ግርግሩ። ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ በጌታ በኢየሱስ ክርስቶስ ስም ተጠመቁ ይላል። ሐዋርያት ሥራ ምዕራፍ 8 ቁጥር 16 ላይ በጌታ በኢየሱስ ስም ተጠመቁ ይላል። ሐዋርያት ሥራ ምዕራፍ 10 ቁጥር 48 ላይ በጌታ በኢየሱስ ስም ተጠመቁ ይላል። ሐዋርያት ሥራ ምዕራፍ 19 ቁጥር 5 ላይ በጌታ በኢየሱስ ስም ተጠመቁ ይላል። ከየት ይመጣል? አብ ወልድ መንፈስ ቅዱስ የሚባል ጥምቀት የለም፣ አልታዘዘማ። በአብ ወልድ መንፈስ ቅዱስ ስም ነው የታዘዘው እንጂ አብ ወልድ መንፈስ ቅዱስ ብላችሁ አጥምቁ የለም። አንድ ሰሞኑን ከሰማኋቸው መካከል ስለ ጥምቀት የተነገረ ፓርት ቆርጠው ስለ መንፈስ ቅዱስ ብቻ ቆርጦ አንድ የሚጨነቁ ሰዎች ሰምቻለሁና መንፈስ ቅዱስ የእግዚአብሔር ልጆች መሆናችንን የሚመሰክረው መንፈስ ቅዱስ ነው የሚለውን ወስዶ አይ ጥምቀት ምንም አያደርግም ማለት ነው ብሎ አንድ ሰው እንደዚህ ሲጫወት አይቻለሁ። ጥምቀትማ ከልጅነት ጋር የሚያያዘውን ነገር የሚሰጠን እኮ ጥምቀት ነው። እምነት ስልጣን ነው የሚሰጠው። ጥምቀት ልጅ ነው የሚያደርገው። መንፈስ ቅዱስ ደግሞ ይመሰክራል። አይደለም እንዴ? ለተቀበሉት ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ሆነ ስልጣን ነው የሚሰጠው። ልጆች የመሆን ስልጣን ማመን ይጠይቃል ማለት ነው። ከዛስ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናቸውና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። የተጠመቃችሁ ስትጠመቅ ደግሞ ልጆች ይሆናችሁ የሚለው ይመጣል ማለት ነው። እግዚአብሔር ይመስገን። እሺ ከዛ ደግሞ እነዛን የተጠመቁትን ደግሞ እግዚአብሔር ይመስገን ለሮሜ ሰዎች የተጻፈ ነው። ምስክር ይሆናል የተባሉት ለሮሜ መጽሐፍ ነው የተጻፈው። የሮሜ ሰዎች ደግሞ ምንድን ናቸው? የተጠመቁ ናቸው። ለተጠመቁ ሰዎች እነሱን ደግሞ ያገኛችሁት መንፈስ ቅዱስ ደግሞ ምን ይሆናል? ልጅ መሆናችሁን ይመሰክርላችኋል ነው የሚላቸው። እግዚአብሔር ይመስገን እንጂ ላልተጠመቁ ሰዎች የተጻፈ አይደለም የሮሜ መጽሐፍ። እና ለተጠመቁ ሰዎች የውሃን ጥምቀት ለተጠመቁ ሰዎች የተጻፈውን መጽሐፍ ወስዶ አይ ሰው የውሃ ጥምቀት ባይጠመቅም የእግዚአብሔር ልጅ ነው ችግር የለውም የሚል ነገር ይባላል ማለት ነው። እና አሁን ሮሜ ምዕራፍ 8 ቁጥር 16 ላይ ምን የሚለው የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን ይላል። ወራሽ የሚኮነው ምን ስንሆን ነው? ልጆች ከሆንን ወራሽ ምን ነው? ይሄ ወራሽ መሆን ደግሞ በምንድን ነው የሚመጣው? እግዚአብሔር የተመሰገነ ነው። በጥምቀት ነው የሚመጣው። ገላትያ መጽሐፍ ላይ ወራሾች ነን ያላቸው እነማንን ነው? የተጠመቁትን። ገላትያ ምዕራፍ 3 ቁጥር 26 27 ከክርስቶስ ጋር አንድ ሆኑ የተጠመቃችሁ ክርስቶስን ለብሳችኋልና
አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድ ሴት የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋው ቃል ወራሾች ናችሁ። እነማንን ነው ወራሾች ያላቸው? የተጠመቁትን። ከክርስቶስ ጋር አንድ ተወልዶ የተጠመቃችሁ ክርስቶስን ለብሳችኋል። ስለዚህ እናንተ ምንድን ናችሁ? ወራሾች ናችሁ። እግዚአብሔር ይመስገን። ወራሽ ለመሆን ነው የምትጠመቀው። ልጆች ከሆንን ወራሾች ደግሞ ነን። ስለዚህ ሰው በሚጠመቅበት ጊዜ ወራሽ ሆነ ማለት ምን ሆኗል ማለት ነው? ልጆች ሆነዋል ማለት ነው። ስለዚህ ጥምቀት ልጆች ከመሆን ጋር የሚገናኝ ነገር። መንፈስ ቅዱስ ደግሞ ልጆች የሆኑትን ደግሞ ምስክርነት የሚሰጥ ነው። ብዙ ስራዎች አሉት መንፈስ ቅዱስ። በእርግጥ ወደ እውነት ሁሉ መምራት፣ ወደ እውነት ሁሉ ይመራቸዋል ይላል። የመንፈስ ቅዱስ ስራ ነው። ሌሎችም ስራዎች አሉት መንፈስ ቅዱስ። ግን ሮሜ ላይ የተጻፈው ግን ለተጠመቁ ሰዎች የተነገረ ቃል ነው። ስለዚህ አንድ ሰው ሳይጠመቅ ሮሜ ምዕራፍ 8ን ብድግ አድርጎ ለእኔ ይሰራልኛል ብትል አይሆንም። ያ እኮ ለተጠመቁ ሰዎች የተጻፈ እና እግዚአብሔር ይመስገን። ለማንኛውም እንዴት ዝም ብሎ የቆራረጡ ለመጽናናት ማለት ነው በጌታ በኢየሱስ ስም ሳይጠመቁ በጌታ በኢየሱስ ስም የተጠመቁ ሰዎች ያገኙትን ለማግኘት ዝም ብሎ የራሳቸውን አእምሯቸውን ለማጽናናት እንደዚህ አይነት ብሎ እየቆራረጡ የሚያደርጉ ሰዎች አሉ። ስለዚህ እሷን ነገር ትታችኋት ለምን አሁን አትመጡ? ፈቃደኞች ከሆናችሁ ይኸው እውነት ካላችሁ ማስረጃ ካላችሁ እግዚአብሔር ይመስገን፣ በጣም ደስ ይላል። በተለይ እነኚህ አስተማሪዎች ነን ይህ ትምህርት በጌታ በኢየሱስ ስም መጠመቅ ስህተት ነው ብላችሁ የምታስቡ ሰዎች በኢየሱስ ስም ሳትጠመቁ እንዴት አድርጋችሁ በኢየሱስ ስም ለተጠመቁ ሰዎች የተጻፈላቸው ነገር ለእናንተ እንዴት ሊሆን እንደሚችል ብታስረዱን በጣም ነው ደስ የሚላል። በጣም እግዚአብሔር ይመስገን። ስለዚህ ማንም የለም ማለት ነው። እንግዲህ ገስት ላይ ማንንም አላይም። እግዚአብሔር የተመሰገነ ይሁን። እግዚአብሔርን እናመሰግናለን። ስለዚህ እናንተ እንግዲህ በጌታ በኢየሱስ ስም የተጠመቃችሁ ሁል ጊዜ እንደምለው ይሄ ዝም ብሎ ሰዎች ሰዎች ለብሽሽቅ ብለው በሚሉት ነገር ብዙ መደነቅ የለባችሁ። እንደምታዩት ምንም የለም። እግዚአብሔር ይመስገን። እናንተ በጌታ በኢየሱስ የተጠመቃችሁ እንደው አደራችሁን እንደው እኔ እንዴት በምን ቋንቋ እንደሚነገር አላውቅም፣ ግን በምችለው መንገድ ልንገራችሁ። እግዚአብሔርን ይኸውላችሁ የእድሜ ልክ ውለታ ነው ያለብን። የዘላለም ውለታ ነው ያለብን። በጌታ በኢየሱስ ስም የመጠመቅ ዕድል እኮ ስታገኝ ዓለም ሳይፈጠር አስቀድሞ በክርስቶስ ኢየሱስ እኮ ተመረጥክ ማለት እኮ ነው። ውሃ ውስጥ ገብተህ ወጣ ማለት አይደል። ዓለም ሳይፈጠር በፊት በክርስቶስ ኢየሱስ ተመረጠን የሚለውን ነገር ክሌም ማድረግ የምንችለው እኮ እንደነሱ በጌታ በኢየሱስ ተጠምቀን። ዛሬ ዝም ብሎ መጽሐፉን የያዘ በጠቅላላ መጽሐፍ ስላለው የሚያወራውን ነገር አይደለም መስማት ያለባቸው። ዝም ብሎ አንድ ትልቅ አዳራሽ ተከራይቶ የሚያወራውን ነገር አይደለም። እሱ አይደለም ትልቅ አዳራሽ መከራየት በክርስቶስ አያስመርጥም። በኢየሱስም መጠመቅ ነው። በኢየሱስም የተጠመቁት ናቸው ዓለም ሳይፈጠር በክርስቶስ ኢየሱስ ተመርጣቸዋል የተባለ። ያን እድል ነው ያገኘሽው እህቴ፣ ያን እድል ነው ያገኘው። እግዚአብሔር የተመሰገነው። በፊት ርቀህ ነበርክ፣ አሁን ግን በክርስቶስ ኢየሱስ ቀርበሃል። ይህን እድል ነው ያገኘሽው። ይህን ዝም ብሎ ሰፈር ለብሽቅ ብሎ በሚያወሩት ወሬ በዛ እንትን የሚል ነገር አይደለም። እግዚአብሔር የተመሰገነው። ባካችሁ ዝም አታሹፉብን። እኛ የዘላለም የምስጋና ዕዳ ነው ያለብን። ለዘላለም አመስግነን እንደገና አመስግነን እንደገና አመስግነን እንደገና አመስግነን ልናቋርጥ በማንችለው ውለታ ውስጥ ነው ያለ ነው። እግዚአብሔር የተመሰገነው። ከኛ ባልሆነ ነገር ክርስቶስ በልባችሁ አለ ይላቸዋል። እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞላላችሁ ይላቸዋል። ሩቅ ነበራችሁ፣ አሁን ግን ቀርባችኋል። እናንተ የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም ይላቸዋል። እግዚአብሔር የተመሰገነው። አይደላችሁም። አንቺ በጌታ በኢየሱስ ስም የተጠመቅሽ እህት፣ አንተ በጌታ በኢየሱስ ስም የተጠመቅ ወንድሜ፣ እንደ ኤፌሶን ሰዎች
አንተ እኮ እንግዳ አይደለም፣ የእግዚአብሔር ቤተሰቦች ነው የምትባለው እኮ አንተ። እና የሆነልን ነገር እንድናስተውል በጣም ያስፈልጋል። እግዚአብሔር የተባረከ ይሁን። በሐዋርያትና በነቢያት መሰረት ላይ ታንጻቸዋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው የተባለላቸው እኮ ናቸው። አንቺ በጌታ በኢየሱስ ስም የተጠመቅሽ እኮ በጸጋ ድነሻል። በጸጋ ድናቸዋል የተባለላቸው በኢየሱስ ስም የተጠመቁ ናቸው እንጂ እጅ አወጡ አይደሉም። የግራ እጅና የቀኝ እጅ አወጡ እኮ አይደሉም። በጸጋ ድናቸዋል የተባሉት እኮ በጌታ በኢየሱስ ስም የተጠመቁ የኤፌሶን ሰዎች ናቸው በጸጋ ድናቸዋል የተባሉት። እኔ ምለውን ተብለው የሆነ ሰዎች ያመጡትን የጸሎት ቀመር የደገሙ ሰዎች እኮ አይደሉም እኮ በጸጋ ድናቸዋል የተባሉት። በጌታ በኢየሱስ ስም ለመጠመቅ ፈቃደኞች ናቸው። እግዚአብሔር የተመሰገነ ይሁን። በጌታ በኢየሱስ ክርስቶስም መጠመቅን ሳትጸየፍ፣ በጌታ በኢየሱስ ክርስቶስም መጠመቅን እንደ እርኩስ ነገር እንድትቆጥር ሳትደረግ ከእንደዛ አይነት ትብታብ ነፃ ወጥተህ እንደ ኤፌሶን ሰዎች በጌታ በኢየሱስ ስም የተጠመቅ አንተ ታላቅ ሕዝብ ነህ። አንተ ታላቅ ሕዝብ ነህ። እግዚአብሔር የተመሰገነ ይሁን። ይህ እንደዚህ አይነት እድል ነው እግዚአብሔር የሰጠን። በጣም የሚገርማችሁ ነገር እኮ አለ የሚባል በዚህ ዓለም ላይ አለ የሚባል መጽሐፍ ቅዱስ ይዞ የሚዞር በሙሉ እኮ በጌታ በኢየሱስም እኮ መጠመቅ የተኛውንም ካታጎሪ ስጧቸው። እርስ በርሳቸው የሚነጋገሩትን ነገር እሰማለሁ፣ ግን ማንም ከማንም በሚሻልበት ደረጃ ላይ አይደለም ያለው። ለምን አንደኛውን እንደሚነቅፈው እንኳን ግልጽ አይደለም። ምክንያቱም ሁሉም በኢየሱስ መጠመቅ አያምኑማ። ሁሉም በኢየሱስ ክርስቶስ መጠመቅን አይቀበሉማ። ሁሉም በኢየሱስ መጠመቅን እየተጸየፉ ዝም ብሎ በተራ ነገር እርስ በርሳቸው ይጋጫሉ። እኔና እናንተን ግን እግዚአብሔር በጣም ረድቶናል፣ አግዞናል። እግዚአብሔር የተመሰገነ ይሁን። ትልቅ እርዳታ እግዚአብሔር ረድቶናል። የእግዚአብሔር ቤተሰቦች ሆነናል። በጸጋ ድናቸዋል ተብለናል። በክርስቶስ ኢየሱስ ተመርጠናል። በሐዋርያትና በነቢያት መሰረት ላይ ታንጸናል። የኤፌሶን ሰዎች የሆነላቸው ነገር ሁሉ ሆኖልናል። እግዚአብሔር የተባረከ ይሁን። ናገባ እስኪ ጆርጅ ደምሴ ውሃ ኤችቶ አያድንም። ጥምቀት እኮ ነው ያልነው። ጥምቀት ነው ያልነው እንጂ ውሃ ያድናል አላልንም እኮ። ውሃና ጥምቀት በጣም የተለያየ ነገር ነው። ያችሁ እንዴት እንዳስተማሯቸው በዚህ ነው የምታዩት። ውሃና ጥምቀት መለየት እንዴት ነው የማይቻለው? ጨርቅና ሱሪ አንድ ነው። ጨርቅ ማለትና ሱሪ ማለት አንድ ነው። ጨርቅ ማለትና ኮት ማለት አንድ ነው። ኮት ሁሉ ከጨርቅ ነው የተሰራው፣ ግን ጨርቅ ሁሉ ኮት እኮ አይደለም። ሱሪ ከጨርቅ ነው የተሰራው፣ ግን ጨርቅ ሁሉ ሱሪ ነው ማለት አይደለም እንጂ ውሃ ሁሉ ጥምቀት እኮ አይደለም። ውሃ ይጠጣል፣ ውሃ ይዋኝበታል፣ ውሃ ሻወር ይወሰድበታል። ያ ሁሉ እኮ ጥምቀት አይደለም። እኛ ስለ ጥምቀት ነው የሚያወራው እንጂ ስለ ውሃ ያድናል እያለ ጥምቀት ነው እያለ ያለ። ስለዚህ ግባና አስረዳን ማለት የምትፈልገው ነገር ጥምቀት ነው። ጥምቀት ስናወራ ስለ ክርስቶስ ሞት ነው የምናወራው። ጥምቀት ስናወራ ከክርስቶስ ቀብር ጋር ስለመተባበር ነው የምናወራው። ጥምቀት ስናወራ ከክርስቶስ ትንሣኤ ጋር ስለመተባበር ነው የምናወራው። ውሃ የጠጣ ሁሉ ከክርስቶስ ሞት ጋር ይተባበራል ማለት እኮ አይደለም። ውሃ የጠጣ ሁሉ ከክርስቶስ ሞት ጋር ይተባበራል ማለት እኮ አይደለም። ስለዚህ እንዲሁ አወቅን ብላችሁ አሁን ቅድም የጻፈው እንግሊዝኛ ማወቁ ነው በሱ ቤት ኤችቶ ነው ያለኝ። እንግዲህ የፔሪዮዲክ ቴብል ተማሪ ነው ማለት ነው። ስለዚህ በፔሪዮዲክ ቴብል ህግ መሰረት የውሃ ኮድ ኤችቶ ነው። 2 ሃይድሮጅን እና 1 ኦክሲጅን መሆኑ ነው። እና በቃ ትልቅ እውቀት። እሱ ጥምቀት አይደለም። ውሃ ጥምቀት አይደለም። ውሃ ሊጠጣ ይችላል። ውሃ ሊዋኝበት ይችላል። ውሃ ሻወር ልትወስድበት ትችላለህ። ያ ሁሉ ጥምቀት አይደለም። ጥምቀት አንድ ጊዜ ብቻ እኮ። ሻወር እድሜ ልክህ ልትወስድ ትችላለህ። ውሃ እድሜ ልክህ ልትጠጣ ትችላለህ። ጥምቀት ግን አንድ ጊዜ ብቻ ነው።
በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። ስለዚህ ጥምቀትና ውሃን እንኳን ለይታችሁ እንደዚህ ብቻ ለምንድን ነው የሚሆነው? የሰዎችን የጥምቀት ቫልዩ ከጭንቅላታቸው እንዲወርድ በኢየሱስ ስም መጠመቅ እንዲቀል፣ እንዲያስጠላቸው፣ እንዲያጸይፋቸው ለማድረግ የተጠቀሙበት ቴክኒክ ነው። ይሄ ሁሉ አሁን የሚነግረን ችቶ ዋይ ችቶ ደብሊው ችቶ ምናምን የሚሉን ያ ነው። ሰዎች እንዲቀል ስለተደረጉ ነው። ጥምቀት የሆነ ቀላል ነገር ብታደርገውም ጥሩ ነው፣ ባታደርገውም ችግር የለውም እስከም ወደዛ ደረጃ እንዲቀል ሰዎች መምህራን የተጠቀሙበት ቴክኒክ ነው። ያሳዝናል። ምንም ሌላ መንገድ የለውም። የክርስቶስን ሞት፣ የክርስቶስን ቀብር፣ የክርስቶስን ትንሣኤ የምትተባበርበት ሌላ ምንም መንገድ የለውም። ጥምቀት ብቻ ነው። አንድ ሰው ጥምቀትን ሲንቅ የክርስቶስን ሞት ነው የናቀው። ጥምቀትን ሲንቅ የክርስቶስን ቀብር ነው የናቀው እንጂ ዝም ብሎ ቀላል ነገር አለ። ክርስቶስ በአብ ክብር ከሙታን እንደተነሳ እኛም በአዲስ ሕይወት እንድንመላለስ በጥምቀት ከእሱ ጋር ተቀበርን ነው። በአዲስ ሕይወት እንድንመላለስ እግዚአብሔር የተመሰገነ ይሁን። በአዲስ ሕይወት እንድንመላለስ። ስለዚህ የኤፌሶን ሰዎች በጸጋ ድናቸዋል የተባሉት የኤፌሶን ሰዎች በጌታ በኢየሱስ ስም የተጠመቁ ናቸው። ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ በጌታ በኢየሱስ ክርስቶስ ስም ተጠመቁ ይላል። ሐዋርያት ሥራ ምዕራፍ 8 ቁጥር 16 ላይ በጌታ በኢየሱስ ተጠመቁ ይላል። ሐዋርያት ሥራ ምዕራፍ 10 ቁጥር 48 ላይ በጌታ በኢየሱስ ተጠመቁ ይላል። ሐዋርያት ሥራ ምዕራፍ 19 ቁጥር 5 ላይ በጌታ በኢየሱስ ተጠመቁ ይላል። ከየት ይመጣል? አብ ወልድ መንፈስ ቅዱስ የሚባል ጥምቀት የለም። አልታዘዘማ። በአብ ወልድ መንፈስ ቅዱስ ስም ነው የታዘዘው እንጂ አብ ወልድ መንፈስ ቅዱስ ብላችሁ አጥምቁ የለም። ለምንድን ነው ታዲያ እዚህ ጋር ግርግሩ ብላችሁ ካላችሁ ትልቁ ጉዳይ የጥምቀት ብሎ የምንለው የአራት ፊደል ወይም የአምስት ፊደልን ጉዳይ አይደለም። በጌታ በኢየሱስ ክርስቶስ ስም የተጠመቁ ሰዎች ያገኙትን ነገር እንዳናገኝ ነው ግርግሩ። እነዛ በጌታ በኢየሱስ ስም የተጠመቁትን የኤፌሶን ሰዎች ነው በጸጋ ድናቸዋል የተባለላቸው። እነኛ በጌታ በኢየሱስ ስም የተጠመቁትን ሐዋርያት ሥራ ምዕራፍ 19 ቁጥር 5 የኤፌሶን ሰዎች አጵሎስ በቆሮንቶስ ሳለ ጳውሎስ በላይኛው እግር አልፎ ያገኛቸው ሰዎች ምን ይባላሉ? የኤፌሶን ሰዎች ይባላሉ። በጌታ በኢየሱስ ስም የተጠመቁ ናቸው። በሐዋርያትና በነቢያት መሰረት ታነጻቸዋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስን የተባለላቸው እነሱ ናቸው እንጂ ዝም ብሎ እንዴት ይሆናል? አይሆንም። ስለዚህ በሽሽቁ አይጠቅምም። በማስረጃ መነጋገሩ ነው የሚጠቅመው ወገኖች። እግዚአብሔር ይባረክ። ስለዚህ ገባ በሉ።